ሰላም እንዴት ዋላችሁ? ያው ዛሬ የምናየው ምንድነው ስለ ኦዱ ኤአርፒ ኦዱ ኤአርፒ ሲስተም 17ን እናያለን። ቨርዥን 17 ይሄ ኦዱ ያው ከረንትሊ ሌሎችን ኤአርፒዎችን ያው ኮምፒት አድርጎ ያው ያላቸውን ክፍተትን ተጠቅሞ ገበያው ዓለም አቀፍ ያለው ገበያውን እየተቆጣጠረው ይገኛል። ለምሳሌ እንደ አፍሪካም እንደ ኢትዮጵያ ያው ጥሩ ተቀባይነት እያገኘ ይገኛል። ስለሆነም ያው ዛሬ የምናየው ኦዱ ስንል ያው ኦን ዲማንድ ኦፕን ኦብጀክት ማለት ነው። ይሄ በባክኤንድ የተሰራው በፓይተን ነው። ስለዚህ ሬዲሜድ የሆነ የአርፒ ሲስተም ነው። አንዱ ለየት የሚያደርገው ከሌሎች ምንድነው ሞጁላር ነው። ይሄ ሞጁላር መሆኑም ምን አድርጎታል? ተመራጭ እንዲሆን አድርጎታል ማለት ነው። እና ያው ከትንሹ እስከ ትልቁ ያሉ ድርጅቶችን ወይም ስሞል ቱ ሚዲየም ኤንድ ላርጅ ድርጅቶችን የሚሆን ነው። ኮስት አንጻርም አፎርደብል ነው። ምክንያቱም የምንፈልገውን ፊቸር ለይትን ብቻ ለመጠቀም እና ለመግዛት ስለሚያስችል ማለት ነው። ዛሬ የምናየው ምንድነው ያው ይሄ በዲሞንስትሬሽን ኦዶ ዲሞ የሚለውን እዚህ ጋር ጉግል ከከፈትን በኋላ ማንኛውም ብራውዘር ተጠቅመን ጉግል ዶት.ኮም እንዳለን እንዛን እዚህ ጋር ገብተን ኦዶ ዲሞ የሚለውን ሰርች እናደርጋለን። ከዛ በመቀጠል ኦዶ ዲሞ የሚለው ሊንክ የመጀመሪያ ላይ እናገኘዋለን። ምንድነው የሚለው master.odo.com የሚለውን ያሳየናል ማለት ነው። እዚህ ጋር ስክሪን ላይ እንደምታዩት ማለት ነው። ስለሆነም ይሄኛውን ክሊክ በማድረግ ወደ ኦዶ ዳታቤዝን መግባት እንችላለን ማለት ነው። ስለዚህ ይሄ ዲሞንስትሬሽን ነው፣ ለቴስቲንግ ኢንቫይሮንመንት ሴት አፕ የተደረገ ኢንቫይሮንመንት ነው። እዚህ ጋር የምታዩት ባይ ዲፎልት የሚመጣላቸው ሞጁሎች አሉ። ስለዚህ ይሄ የኦዶ ዲሞ ዳታቤዝ ነው ማለት ነው። እዚህ ጋር በቀኝ በስተቀኝ በኩል ከላይ ኮርነር ላይ የዩዘር ፕሮፋይል አለ። ይሄ ፕሮፋይል ሚቼል አድሚን ይባላል ማለት ነው። እዚህ ጋር ማይ ፕሮፋይል የሚለውን ስንሄድ ሚቼል አድሚን ይባላል ማለት ነው። ይሄ ባይ ዲፎልት ፎቶውንም ስሙንም ሁሌ የሚመጣው ይሄ ነው። ይሄ አድሚኒስትሬተር ነው። ስለዚህ እንደ አድሚን ሆኖ የገባው። ስለዚህ እዚህ ጋር ወደ ኋላ በመመለስ ወደ ሜን ፔጁ እንገባለን። እዚህ ጋር ከላይ የምታዩትን ዲሞ ካምፓኒ የሚላለ እዚህ ጋር ሁለተኛው ካምፓኒ አለ፣ አንቲክ የተደረገ ወይም ቸክ ያልተደረገ ያልተመረጠ ማለት ነው። እሱ ምን ይላል? ቺካጎ ይላል። ስለዚህ የመጀመሪያው ዲሞ፣ ቀጥሎ ያለው ሁለተኛው ካምፓኒ ቺካጎ። ይሄ ማለት ምንድነው? ይሄ ሰውዬ ሁለቱንም አክሰስ ማድረግ ይችላል፣ አክሰስ አለው ማለት ነው። ይሄ እነዚህ የተለያዩ ካምፓኒዎችን የመጠቀም ፕሪቪሌጅ አለው ማለት ነው። ይሄ ከሌሎቹ የአርፒ ለየት የሚያደርገው አሉ ኦዶ ሳፖርት የሚያደርገው መልቲ ካምፓኒ ሰፖርት ያደርጋል። አንድ ድርጅት 2-3-4 ድርጅቶች ሊኖር ይችላሉ። እነሱን በመልቲ አንድ ዳታቤዝ እና የተለያየ ኔቸር ኦፍ ቢዝነስ ወር የተለያየ ሲሚላር ሊሆን ይችላል ኔቸር ኦፍ ቢዝነስ ያላቸው ካምፓኒዎችን አኮሞዴት ያደርግልናል ማለት ነው። ዛሬ የምናየው ይሄ ኢንቫይሮንመንቱ በአጠቃላይ ያለን። ከዛ ደግሞ ያው ጊዜ ካለን እናደርጋለን ታይም ኦፍ እናያለን። ታይም ኦፍ ማለት ያው እረፍት የምንጠይቅበት መሰራቶቻችን እንዴት አድርጎ እረፍት መጠየቅ ይችላሉ፣ የቅርብ አለቆችንም እንዴት አድርጎ ማጽደቅ ይችላሉ የሚለውን መሰረታዊ የሆኑ ጽንሰ ሀሳቦችን እናያለን። ከዛ እናንተ በሚጠቀሙበት የራሳችሁ የአርፒ ሲስተም ይህንን መሰረት አድርጋችሁ ስራችሁን መስራት መጠቀም ትችላላችሁ። ከዛሬ ጀምሮ ኦዶ ያው ሁሌ በቻናላችን ለዛ ቴክኖሎጂ ሚዲያ የሚለውን ያው ላይቭ እንገባለን 3 ሰዓት ሁሌ ኦዶ ላይ ቱቶሪያል እና ኢምፕሊሜንቴሽን ካስተማይዜሽን ቱቶሪያል እንሰጣለን። እንዲሁም ደግሞ ያው ኦዶንም ካስተማይዝ አድርገን ኢምፕሊመንት ማድረግ እንችላለን። እዚህ ጋር የማሳያችሁ ሃይላይት ሁሉንም አድርስ ለማድረግ ሞክርና ከዛ ቀጥታ ወደ ታይም ኦፍ ሞጁልን ስቴፕ ባይ ስቴፕ አሳያችኋለሁ። የመጀመሪያው ዲስከስ የሚለው ሞጁል ነው። ይሄ ዲስከስ የሚለው ሞጁል ምንድነው? መሰረታዊ ሀሳቦችን ለመለዋወጥ የሚያስችለን ነው ማለት ነው። እዚህ ጋር በስተግራ በኩል ልክ እንደ ዲስኮርድ እና ሌሎችን የኮሚኒኬሽን ቻነል በግራ በኩል ቻነል አሉ። እዚህ ጋር አድሚን አለ።
እዚህ ጋር ኮሚኒኬት ማድረግ ጀነራል የሚል ቻናል አለን። እዚህ ጋር እርስ በርሳቸውም ያላቸውን ችግሮችን መደጋገፍ ይችላሉ። እዚህ ጋር ሌላ እንትናን ፐብሊክ ኮሚኒቲ የሚላሉ እዚህ ጋር ሀሳቦቻችን ፎቶ ስክሪንሾት፣ የኤረር ስክሪንሾት ያለን በጽሁፍ መልክ ችግሮቻችን ማቅረብ እንችላለን። መደጋገፍ፣ ሀሳቦቻችን መለዋወጥ፣ ዲስከስ ማድረግ እንችላለን። ስሙ እንደሚያሳየው ዲስከስ ነው የሚለው ያው ሀሳቦችን ለመለዋወጥ ያስችለናል ማለት ነው። እዚህ ጋር የሚያሳየው ደግሞ ከላይ ያው በድምፅም በምስልም ኮላቦሬት ለማድረግ የሚያስችሉን ፊቸሮች አሉ። እነሱን በሌላ ጊዜ ዲቴይል አሳያቸዋለሁ። እዚህ ጋር ከካላንደር ጋር ተያይዞ ከቀጠሮ፣ ከቱዱ፣ ኖውለጅ፣ ከኮንታክት የመሳሰሉት የተለያዩ ሲአርኤም፣ ከሴልስ፣ ከዳሽቦርድ፣ ሰብስክሪፕሽን፣ ሬንታል እንዲሁም ደግሞ ከፖይንት ኦፍ ሴልስ ወይም ፖስት የምንለው ክችን ዲስፕሌይ፣ አካውንቲንግ፣ ዶክመንትስ ወይም ዲኤምኤስ የምንለው ፕሮጀክት፣ ታይምሽት፣ ፊልድ ሰርቪስ፣ ፕላኒንግ፣ ሄልፕ ዴስክ፣ ዌብሳይት፣ ኢሜይል ማርኬቲንግ፣ ኢቨንትስ፣ ፐርቼዝ እና ኢንቨንተሪ እንዲሁም ደግሞ ማኒፋክቸር፣ ሾፕለር፣ ባርኮድ፣ ሳይን ሞጅል፣ ኢምፕሎይ ሪክሩትመንት፣ ታይም ኦፍ እና ኤክስፐንስ አፕስ ሴቲንግ የሚለው መሰረታዊ የሆኑ ሞጁሎች አሉት ማለት ነው። እነዚህ ባይ ዲፎልት መጨመር ካስፈልገ አፕስ ላይ ገብተን እየጫን ስራችን መስራት ይቻላል። ለዛሬ ቀጥታ ወደ ታይም ኦፍ ልውሰዳችሁ እና ታይም ኦፍ ላይ ስንሄድ ምንድን ነው የሚያሳየን? ስክሪን ላይ እንደምታዩት ኦኬ። ስለዚህ ስክሪን ላይ እንደምታዩት ምንድን ነው የሚያሳያችሁ? ዳሽቦርድ አለ። ዳሽቦርድ ማለት ምንድን ነው? ባይ ዲፎልት የሚመጣልን ፔጅ ነው። ይሄ ሆም ፔጅ ማለት ነው። በሌላ ወይ ምንድን ነው ልክ እንደገባን ምናገኛለን ባይ ዲፎልት እዚህ ዳሽቦርድ ባይ ዲፎልት የሚመጣው ሴቲንግ ወይም ኮንፊግሬሽኖችም ይኖራል። መግቢያ ማለት ነው። ልክ እንደገባን ዲፎልት ፔጃችን ማለት ነው። ሳምራይዝ የሆነ ሪፖርት ስለ ራሳችን የምናገኝበት ይሆናል ማለት ነው። የመጀመሪያ ሚላል ፔይድ ታይም ኦፍ ስንታለን 20 የሚለውን አቬለብል 20 ዴይስ አቬለብል ቫሊድ አንቲል 12 31 20 25 ስለዚህ እስከዚች ቀን 20 ቀናትን መጠቀም ቻለን። በፔይድ ታይም ኦፍ ወይም እየተከፈልን የምንወጣቸውን እረፍት ማለት ነው። እዚህ ጋም ያው ኮምፐንሳተሪ ዴይስ ያው እኛ ሀገር ይሰራል አይሰራም እርግጠኛ አይደለሁም። ኤኒዌይስ 16 ያው ይሄ ዓለም አቀፍ ያለውን እንደ ሰባቲካን ሊቭ መሰለኝ እንደሱ አይነቱ ማለት ነው። ስለዚህ 16 ቀናትም አሉ። ተመሳሳይ ኤክስፓየር የሚያደርጉበትም ዴት እና ካላንደር ሴት አድርገዋል። በመቀጠል ፐንዲንግ የሆነ ሪኩዌስት አንዳለን ታይም ኦፍ ታይፕ እነዚህ ሁለቱ አሉ። ሲክ ታይም ኦፍ እና ሌሎች አሉ። ሌጀንድ ያው የታይም ኦፍ ሌጀንድ ሲምቦሊካሊ እዚህ ጋር እና በላቤል መልክ አስቀምጥልናል። ማንዳቶሪ ዴይስ የሚባለው ካምፓኒ ሴሌብሬት የሚያደርግበት በዚች ቀን ማንዳቶሪ ዴይ የሚባላል። ሲቀጥል ፐብሊክ ሆሊዴይ በዓላትን ያው የህዝብ በዓላት የሚባሉትን ያው በዚህ ቀን አለ። አሁን እንደኛ ሀገር ብዙ የተለያዩ በዓላቶች አሉ። እዚህ ጋር የምታዩትን ጃንዋሪ፣ ፌብራሪ ሰምቲንግ እያለ ያው ዛሬ በዚህ ቀን ያለ ነው። እነዚህ በዚህ በኩል ያሉትን ድብዝ ያሉ ግራጫ ከለር ያላቸው እነሱ ኦልሬዲ አውት ኦፍ ወርኪንግ ዴይስ ናቸው። ከሰባቱ ያው 2 ቀን እንደሚቀንሱት ቅዳሜና እሑድ ማለት ነው። አንዳንዱ ድርጅት ቅዳሜም ይሰራሉ፣ ግማሽ ቀን ኦር ሙሉ ቀን። በዓላትም ካሉ እዚህ ጋር በግሬ ከለር ያሳየናል። እዚህ ጋር እንደምታዩት በዚህ እያንዳንዱ ወር አለ ማለት ነው። እዚህ ጋር ማይ ታይም ትሉና ዳሽቦርድ ኦልሬዲ ይሄ ራሱ የሚያመጣላችሁ። ቀጥሎ ማይ ታይም ኦፍ ስለዚህ የራሳችሁን ታይም ኦፍ ያሳያችኋል። ከዚህ ፊት የጠየቃችሁ ታይም ኦፍ ካለ ያው እንደምታዩት ታይም ኦፍ ታይፕ ከስር አስቀምጥልናል። ሲክ ታይም ኦፍ ኮምፐንሳተሪ እንዲሁም ደግሞ ስታርት ዴት፣ ኤንድ ዴት፣ ዱሬሽን 3 ዴይስ ስታተስ አፕሩቭድ የሆነውን ያው አፕሩቭድ የሚለው ግሪን ከለር አፕሩቭድ የሚለው እንደምታዩት ከለር ያሳያል ማለት ነው። ይሄ ረፊዝ ቫሊዴት የሚሉትን ኦፕሽኖችም አሉ ማለት ነው። ስለዚህ ሌላ ታይም ኦፍ ከወጣን እዚህ ጋር ይጨምርልናል ማለት ነው። ኒው ትሉትና ኒው ካላችሁ በኋላ ምን አይነት እረፍት ነው መውጣት የምትፈልጉት? ታይም ኦፍ ታይፖች ምንድን ነው? ምን ይላል እዚህ ጋር ድሮፕ ዳውን አለ፣ ምርጫ አለ። ስለዚህ ይሄ
ባይ ዲፎልት እዚህ ስንት አይነት ታይም ኦፍ ሴት ተደርጓል? ባይ ዲፎልት 5 ያው እዚህ ጋር 1 to 5 የሚላል እዚህ ጋር ታይች ከሆነ እነሱ ምንድናቸው? ዲስፕሌይ ኔም ፔይድ ታይም ኦፍ 20 ቀናት አሉት። ሲክ ታይም ኦፍ አንፔድ ታይም ኦፍ ያው ሰንበዴ ሊታመም ይችላል። ሲክ ታይም ኦፍ ላይ ይወጣል። አንፔድ ደግሞ ይሄ ፔይድ ታይም ኦፍን ከጨረሰ አንፔድ የሚለውን ምንም ደግሞ ሳይከፈለው እረፍት መውጣት ይችላል ማለት ነው። ኮምፐንሴተር ዴይስ 16 ከ19 ቀናትን ይቀረዋል። ኤክስትራ አወርስ የሚሉትም አሉ። አሎኬሽን አፕሮቫል ባይ ታይም ኦፍ ኦፊሰር እነዚህን በማን ናቸው አፕሮቭ የሚደረጉት? ባይ ታይም ኦፍ ኦፊሰር ወይም የቅርብ አለቃ ወይም ደግሞ የቅርብ አለቃና በታይም ኦፍ ኦፊሰር ሊሆን ይችላል። ስለዚህ የአፕሮቫል ታይፑ 2 ሰው ወይም 1 ሰው ሊሆን ይችላል። ሌሮ ማለት ነው። ከነዚህ አንድን መርጥና እዚህ ጋር ከመረጥን በኋላ ዩ ኦልሬዲ ቡክድ ታይም ኦፍ ዊች ኦቨርላፕ ዊዝ ዚስ ፐሪየድ ፍሮም ከዚህ 0602 እስከ 0604 2025 አፕሮቭ። ስለዚህ ይሄ ሚችል አድሚን ሲክ ታይም ኦፍ ከዚህ እስከዚህ ያው 3 ዴይስ ኦልሬዲ ጠይቀሃል ያለ ነው። ስለዚህ ቀኑን መቀየር አለብኝ ማለት ነው። እዚህ ጋር ከ10 እስከ 14 ላድርግ። ስለዚህ ከ10 እስከ 14 የደስንስ ስንት ነው? 4 ቀናት ማለት ነው። ስለዚህ 4 ቀናት ኖ ዲስክሪፕሽን ፕሮቫይደድ እዚህ ጋር ምን ለዋለው ፔድ ታይም ኦፍ ትሬኒንግ። ስለዚህ ትሬኒንግ ነው ከሆነ ትሬኒንግ ከዛ አታች ፋይል። ስለዚህ ፋይል ካለን ሰፖርቲቭ ፋይል የትሬኒንግ የሚሄድበት ደብዳቤ ኦር ሰምቲንግ ስካንድ የሆነ ዶክመንት ካለን በዚህ አማካኝነት አታች እናደርገዋለን። ከዛ በኋላ እናደርገዋለን እዚህ ጋር ከላይ ሴቭ ማኑዋሊ ካላስፈለገ ዲስካርድ እናደርገዋለን። ሴቭ እንለዋለን። ከዛ በኋላ ሴቭ ከተደረገ በኋላ ቱ አፕሮቫል ይፈልጋል። ሰከንድ አፕሮቫል እና አፕሮቭድ የሚለውን ሜኖች አሉ። አሁን እዚህ ጋር ስታቱሱ ያሳያቸዋል። አሁን ከረንት ላይ ያለው ስታቱስ ላይ ቱ አፕሮቭ ነው የሚለው። ስለዚህ ከዚህ ወደዚህ ረድ ካልጠብቆ መሄድ መቻል አለበት ማለት ነው። ስለዚህ እዚህ ጋር ታይም ኦፍ ተፈጥሯል በማን በሚችል አድሚን። ስለዚህ ካላስፈለገ ሪፊዝ እንለዋለን፣ እንዲሁም ደግሞ አፕሩቭ እንለዋለን። ስለዚህ ይሄ አፕሩቭ ካልነው ስለዚህ አፕሩቭ ተደርጓል። እዚህ ጋር ቱ አፕሩቭ የነበረው አፕሩቭድ ስታተሱ አፕሩቭ ተደርገዋል ማለት ነው። ስለዚህ ጋር ከታይም ኦፍ ክሬትድ የሆነው ወደ አፕሩቫል ስታተስ ተቀይሯል። ስለዚህ እዚህ ጋር መሴጅ ያሳያቸዋል። እዚህ ጋር ያለው ስታተሱ እያንዳንዱ ሎግስ ያሳያል። ሎግ አክቲቪቲ ማን ምን ሰራ በየትኛው ሰዓት በሚለው ማለት ነው። እዚህ ጋር ካላስፈለገ ካንስል ከተባለ ሪዝን ለምንድን ነው ሪዝን ካንስል ታይም ኦፍ ሪዝን ዋይ ዱ ዩ ዋንት ቱ ካንስል ዚስ አፕሮቭድ ታይም ኦፍ። ይሄ አፕሮቭ ተደርጓል፣ ግን አፕሮቭ የተደረገውን አንኮንዲሽናሊ ሪጀክት ሊደረግ ይችላል። ስለዚህ ድቱ አርጀንት ፕሮግራምስ ኦር አን ኮንዲሽንስ። ስለዚህ በተለያየ ፕሮግራም ኦር አንስፔክትድ በሆነ ካንስል ታይም ኦፍ እንለዋለን። ስለዚህ ይሄ ምን ተደርጓል? ካንስል የሚለው ሪበን ያሳያችኋል። እዚህ ጋር ካንስል የሚለው ሪበን ያሳየናል ማለት ነው። ስለሆነም እዚህ ጋር ካንስል ከተደረገ ሌላ መጠየቅ እንችላለን ማለት ነው። ስለዚህ እዚህ ጋር ሌላ እዚህ ጋር ለምሳሌ ስንመርጥ ተሳስተን ሊሆን ይችላል። እዚህ ጋር ሲክ ታይም ኦፍ ካልነው አፖይንትመንት ዊዝ ማይ ዶክተር ስንለው ይሄ ቀኑ ኦቨርላፕ ዩ ሃቭ ኦልሬዲ ቡክድ ዚስ ታይም ኦፍ ይሄ ኦቨርላፕ አድርጓል እያለ ነው። ሌላ ቀን ጠይቅ 20 እስከ 23 ወይም 22 ከዛ በኋላ
ኦኬ 23 6 28 ስለዚህ ከ06/26 እስከ 06/28/2025 ሁለት ቀናትን ጠይቄያለሁ። አይ ሃቭ አፖይንትመንት ዊዝ ማይ ዶክተር የሚለው ማለት ነው። እዚህ ጋር አሁንም ካላስፈለገ ካንሰል፣ ካስፈለገ ሴፍ ዘንድ ያው ቫሊዴት ኦልሬዲ ይሄ ቫሊዴት ይደረጋል ማለት ነው። ያው አፕሮቭ ለማለት ነው። የቅርብ አለቃ ነው ቫሊዴት የሚያደርገው። ይህኛው ሪፊዝ ስናደርገው ምን ያመጣልናል? ስለዚህ ወደ ሪፊዝድ ከአፕሮቭድ ወደ ሪፊዝድ ተመልሷል። ቫሊዴት ስትሉት ወደ አፕሮቫል ሄዳል። እዚህ ጋር የሚለው ስለዚህ እያንዳንዱ አክቲቪቲ ከበስተቀኝ በኩል ያው የምታዩትን ያሳያቸዋል። ማን ምን ሰራ፣ በየትኛው ደቂቃ፣ ሰዓት ምንም ሳይቀር ቁልጭ አድርጎ ያስቀምጥላቸዋል። በዚህ አማካኝነት የራሳችን ታይም ኦፍ መጠየቅ እንችላለን። ስለዚህ ቨሪ ሲምፕል ነው። ይሄ ኒው ታይም ኦፍ ታይፕ መነሻ ዴት ከዚህ እስከዚህ ቀን፣ ከዛ ዲስክሪፕሽን አታችመንት ካለን አታችመንት፣ ይሄ ኦፕሽናል ነው። ማንዳቶሪ የሆነበት ካለ ማንዳቶሪ ይደረጋል ይሄ ማለት ነው። ስለዚህ ይሄንን ተጠቅመን ታይም ኦፍ መጠየቅ እንችላለን። እዚህ ጋር የምታያቸው ታይም ኦፍ ውስን ናቸው። እዚህ ያሉት እዚህ ጋር 5 ነው ያሉት። እንደየ ካምፓኒ ወይም ድርጅቱ አሰራር 20 30 እረፍት ታይፕ ወይም ደግሞ ታይም ኦፍ ታይፕ ሊኖር ይችላል። ለምሳሌ ይሄ ማተርኒቲ፣ ፓተርኒቲ እንዲሁም ደግሞ የተለያዩ የፈተና አኑዋል ሊቭ በአመት አንድ ሰራተኛ በአመት የሚሰጠው አመታዊ እረፍት አለ እንደየደረጃው ማለት ነው። ስለዚህ ቢዝነስ ሊቭ የሚባልም አለ። ቢዝነስ ሊቭ ማለት ለምሳሌ አንድ ሰው ጠዋት ከገባ በኋላ ከ4 ሰዓት እስከ 6 ሰዓት ፊልድ የሚወጣበት ካለ ከ4 እስከ 6 ቢዝነስ ሊቭን ይሞላል። ወደ ስራ እንደሄደ ኮንሲደር እንዲደረግ ከአቴንዳንሱ እንዳይቀንሱበት ቢዝነስ ሊቭ ብሎ ይሞላዋል ማለት ነው። ወይም ደግሞ ጠዋት ገብተው ከሰዓት ወደ ሌላ መሄድበት ካለ ሀፍ ዴይ ብሎ ይሞላል። እነሱ ከነዚህ ያሉትን ታይም ኦፍ ታይፖችን ከስተማይዝ ተደርጎ የተጨመሩ ናቸው። አሁን እዚህ ጋር ቤዚክ ፋይፍ አሉን። ቢዝነስ ሊቭ ስናካትት እስከ አወር ድረስ እስከ ሰዓት 1 ሰዓት ቢሆን ምን ማድረግ እንችላለን? ከስተማይዝ አድርገን ሰዓት ከዚህ እስከዚህ ከዚህ እስከዚህ ለምሳሌ ጠዋት ከሰዓት ግማሽ ቀን ወይም ደግሞ ጠዋት 2 ሰዓት ወይም 1 ሰዓት ወይም 3 ሰዓት ልንወጣ እንችላለን። ከሰዓትም ተመሳሳይ ለምሳሌ በሎካል ታይም ከ5 ሰዓት እስከ 6 ሰዓት ልንወጣ እንችላለን በስራ ጉዳይ ወይም ከ9 እስከ 10 ኦር ከ10 እስከ 11 ሰምቲንግ። ስለዚህ በዚህ አማካኝነት ምናደርጋለን? ታይም ኦፍ ታይፑ የተለያየ ሊሆን ይችላል። ብዙ እዚህ ጋር ካለ መምረጥ ብቻ ነው የሚጠበቅብን። አንዴ ከተዘጋጁ ከታይም ኦፎችን መውጣት የፈለግነው የትኛው ታይም ኦፍ ነው የሚለው እዚህ ጋር ክሊክ አድርገን መምረጥ ነው። ስለዚህ እዚህ ጋር አንዱን የምትፈልጉትን ለዚህ አድርጋችሁ መምረጥ ነው። ስለዚህ ፔይድ፣ አንፔይድ፣ ሲክ ሰምቲንግ እያላችሁ ማለት ነው። በዚህ አማካኝነት ምናደርጋለን? መነሻ ቀን ሰጠዋለን፣ መድረሻ ቀን ሰጠዋለን። ከዛ ዲስክሪፕሽን፣ ከዛ አታችመንት እዚህ ጋር ሪዝን ማለት ነው። ዲስክሪፕሽን ማለት ለምን እንደሆናችሁ ያው ለመግለጽ ዲስክሪፕቲቭ ስለሚሆን ማለት ነው። ስለዚህ ዲስክሪፕሽን ቢኖረው ሞሮለርስ ተመራጭ ነው። አታችመንትም ካለው እሱ ኦኬ። ስለዚህ በዚህ አማካኝነት ፔፐርለስ የሆነ ታይም ኦፍ መጠየቅ እንችላለን ማለት ነው። ስለዚህ ሴቭ ማድረግ ነው ማለት ነው። you have already booked time of which overlap with this period from ከዚህ እስከዚህ to approve። ይሄ አይፈቀድም። ለምን? ኦልሬዲ በዚህ ቀን አንድ ቀን የተጠየቀበትን ታይም ኦፍ ድጋሚ መጠየቅ አይቻልም። ኦልሬዲ ዋንስ ሪኩዌስትድ። ስለዚህ I have to change ሶርስ አይ ሚን መነሻና መድረሻ ዴቱ መቀየር አለብኝ ማለት ነው። በዚህ አማካኝነት ይሄንን ከቀየርኩት በኋላ 13 እስከ 17 ብለው ያው 3 ደይ አምጥተልኛል። ሴቭ ስለው ምንድነው ሊቭ ካንት ቢ ሴት አክሮስ መልቲፕል ኮንትራክት ዊዝ ዲፈረንት ወርኪንግ ስኬጁል ፕሊዝ ክሪኤት ዋን ታይም ኦፍ ፎር ኢች ኮንትራክት ታይም ኦፍ።
ስለዚህ ከኮንትራክት ጋር ተያይዞ እንትን ነው ያለ ያለው። ስለዚህ እዚህ ጋር ኮምፐንሰተር የሚለውን ከእሱ ጋር ከታይም ኦፍ ጋር የሚሄድ አይደለም። ስለዚህ ይሄ መምረጥ የለበትም ነበረ፣ ሌላ ነው መጠቀም ያለበት። ስለዚህ እዚህ ጋር እያንዳንዱ ሚስ የተደረገ ኢንፎርሜሽን ካለ ይይዘናል፣ አያሳልፈንም። ስለሆነም ምን ማድረግ አለብን? ተጠንቅቀን መምረጥ አለብን። ኢንፋክት ቀላል ነው። አንድ እንትን ካላችሁት ቨሪ ሲምፕል ነው። ስለዚህ አፕሩቨርም እዚህ ጋር አፕሩቭ ሲደረግ አሁን እዚህ ጋር አንፔድ ሃፍ ዴይ ብንለው ለምሳሌ አንፔድ ሃፍ ዴይ ካልነው ሞርኒንግ ነው ስንት ነው? ሞርኒንግ አፍተርኑን የሚለው ይመጣልኛል። በዚህ ቀን ሞርኒንግ ወይም ደግሞ አፍተርኑን ኦር ይሄ ያው ያለው ሰዓት እዚህ ጋር ያስቀምጥላቸው። ወይም ደግሞ ስፔሲፊክ ታይም ካልነው ስፔሲፊክ ታይም ማለት ከስንት እስከ ስንት ሰዓት ነው? አሁን ጠዋት መግቢያ ሰዓት 8 ኤኤም እስከ 4 ሚና 10። ስለዚህ ስፔሲፊክ ታይም ማለት ከ8 ሰዓት ኤኤም 2 ሰዓት ጠዋት ማለት ነው እስከ 4 ሰዓት ጠዋት። በዚህ አማካይነት ቢዝነስ ይሄ እዚህ ጋር የሆነ እንትን አለ ማለት የራሳችን ፐርሰናል ከዚህ ያው ይሄ ስለማይከፈል ለስራ አይደለም፣ ከስራ ከሆነ ያው መከፈል አለበት። ስለዚህ አንፔድ ነው የሚለው እዚህ ጋር አይታችሁት ከሆነ ስለዚህ ሴቭ ስለው አፕሮቨር ምን ያደርጋል? አፕሮቭ የሚል በተን ይመጣለታል። ያው የኔ መጠየቅም አፕሮቭ ማድረግም እየቻልኩኝ ነው። ለምንድን ነው? ያው ራሴ እንደ ሚቻኤል አድሚን አፕሮቨር አድሚን ስለሆነ ማለት ነው። ሃይ ፕሪቪሌጅ ስላለኝ ነው። ስለዚህ በስራ ድርሻችሁ ግን ማንም ሰው አለቃ ካልሆነ አፕሮቭ ማድረግ አይችልም። ከስር ያለው ጠያቂ ነው። ከላይ ያለው ወይም የቅርብ አለቃ አፕሮቨር ይሆናል። የቅርብ አለቃ ደግሞ የራሱ ሌላ አለቃ አለው ማለት ነው። ስለዚህ ያለቃ አለቃ አፕሮቭ ያደርግለታል ማለት ነው። ስለዚህ አፕሮቭ ስንለው እዚህ ጋር ታይም ኦፉ ኦልሬዲ ክሬኤት ተደርጓል ያለ ነው። በዚህ አማካኝነት ምን ማድረግ እንችላለን? ታይም ኦፍን መጠየቅ እንችላለን ማለት ነው። ማይ ታይም ኦፍ የሚለውን ስንሄድ ያው 3 አፕሮቭ የተደረጋሉ፣ 1 ካንስል የተደረጋለ። ይሄ ማለት ነው። ካንስል ማለት ይሄ ቅድም ሪፊዝ ተደርገው ካንስል የተደረገው ማለት ነው። ስለዚህ ሪፊዝ ተደርጎ ካንስል የተደረገው ያው ካንስልድ ያደርገዋል። ወደ ካንስልድ ስቴት ከሪፊዝድ ወደ ካንስልድ ስቴት አስገብቶታል። ይሄ መጀመሪያ የነበረው እነዚህ ሁለቱንም ላይ የተጨመሩ ናቸው። ለምሳሌ ዱሬሽናቸው ምንድነው? ታይፓቸው ሲክ ታይም ኦፍ አንፔድ ፔድ ታይም ኦፍ ኮምፐንሰተሪ መነሻ ኢንዲዴት እና 2 ቀን ዱሬሽን 2 ቀን 3 ቀን 2 ሰዓት 4 ቀን 3 ቀናት። ስለዚህ ታይም ኦፍ ያው በዚህ ዲቴይል ያመጣልን። ለምሳሌ ይሄን ስናየው ያው ይሄ ማለት ነው ያው ቅድም እንደጠየቁት ማለት ነው። ስለዚህ እዚህ ጋር የሚያሳያቸዋል መቼ እንደተፈጠረ ማለት ነው። አሎኬሽን ያው ይሄ አሎኬት ሲደረግ ነው ለእያንዳንዱ የተለያየ ፔድ ታይም ኦፍ። ለምሳሌ ለአንድ ሰው ምን ያክል የሚለውን በዚህ አሎኬት እናደርገዋለን። ሌላኛው ኦቨርቪው የሚለው አለ። ወይም እዚህ ጋር ዳሽቦርድ እንመለስና እዚህ ጋር ያው እዚህ ጋር ምንም ኢምፓክት ለውጥ የለውም። ያው እንደቀደም ነው ያለው፣ ምክንያቱም ከነዚህ እንትና ያለ። ስለዚህ እዚህ ጋር ኦቨርቪው ስንሄድ ሚቻኤል አድሚን እና ሳርለን ሩት ሁለት እንትና አሉ። ስለዚህ እዚህ ጋር ሚቻኤል አድሚን የጠየቀበት ከዚህ እስከዚህ የሚለውን ያሳየናል። አሁን እዚህ ጋር ታይት ይሄ አፕሮቭድ ነው። ማነው? ሚቻኤል አድሚን ፍሮም ከዚህ እስከዚህ። ስለዚህ እዚህ ጋር እንደምታዩት ታይም ኦፍ ስታተሱ ማነው? ኢምፕሎይ ሚቻኤል አድሚን፣ ዲስክሪፕሽን ዶክተር ቀጠሮ ስለነበረ። ስለዚህ ይሄ ምንድነው? አፕሩቭ የተደረገ ነው። እዚህ ጋር ተመሳሳይ ወርዛስ ማተር የካን ሪፊዝድ ያው ይሄኛው ተመሳሳይ ፎር ትሪፕ ቱ ለንደን የሚለውን ዲስክሪፕሽን ያስገብቷል። ሌላኛው
ኦዲዮ የሌለው ሰው ወይም ኦዲዮ ዩዘር አካውንት የሌለው ማድረግ ይችላል። እረፍት መጠየቅ ቢፈልግ ያው የቅርብ አለቃውን ሊጠይቅለት ይችላል። ለምሳሌ እዚህ ጋር ይገባና የቅርብ አለቃው ታይም ኦፍ ይገባል። ታይም ኦፍ ከገባ በኋላ ኒው ከዛ ኒው ይልና ሚችል አድሚን ይሄ ለማን ነው? ኢምፕሌይ ለራሱ ነው። ይሄ የራሱ ነው። ይሄኛው ደግሞ ለአቢጄል። ስለዚህ ለአቢጄል ዲሞ ካምፓኒ ናት። ይሄ ዲፓርትመንት ነው። ያ በዲፓርትመንት መጠየቅ ይችላል በኢምፕሌይ። ስለዚህ እዚህ ጋር ሌላ ሰውም ተጨማሪ ካለ አዘ ሴም ታይም እዚህ ጋር እየመረጥም እንትን ማለት ነው። ምክንያቱም ሰርች ሞር ስንል ሊስት ኦፍ ኢምፕሌይ እዚህ ጋር ይመጣልናል። ስለሆነ ይህ ሰራተኞቻችን እዚህ ጋር አሉ። ስለዚህ አካ ፎስተር የሚለውን መቀየር እንችላለን። እዚህ ጋር ታይም ኦፍ ታይም ምንድን ነው? ሲክ ታይም ነው። አካ ፎስተር ኦን ሲክ ታይም ኦፍ ከዚህ እስከዚህ እዚህ ጋር 4 ቀን 0603 እስከ 06 እስከ 06 ቶታል 4 ዴይስ። ስለዚህ አፖይንትመንት ዊዝ ሃር ዶክተር የሚለው ጊዜ እናስገባለን። ከዛ ሴፍ በቃ ጨርስ። አታች የሚደረግ ካለም ተመሳሳይ ዜጋ አታች ማድረግ ይቻላል። ስለዚህ ያው ይችላል ግን ታይም ኦፍን ክሬት አደረገ ለማን ለአቢጀል አይሚን ለአካ ፎስተር የቅርብ አለቃው ምን ማድረግ አለበት? ቫሊዴት ማለት አለ። ከዛ አፕሮቭ ተደረገ። ስለዚህ ይህ ስታቱስ የሚያሳይ ምን ነው? ያው 4 ዴይስ አፕሮቭ ተደርገዋል ማለት ነው። ሪፊዝ ከተደረገ ያው ቅድም እንዳልኳቸው ሪፊዝ አድርገዋል ማለት ነው። መልሰን ቫሊዴት ከተደረገ ያው ወደ አፕሮቫል ስቴትስ። ስለዚህ አሁን ይሄ እዚህ ጋር ያለው ስቴትስ ወይም የበተን ስታተስ ከስተማይዝ ተደርጎ ወደ ፈለግነው እንትን ማድረግ እንችላለን፣ መቀየር እንችላለን። ጽሁፉም በተኖችን መቀየር እንችላለን። ስለዚህ እዚህ ጋር ያለው ሲኩዌንሱ ከተቋም ወደ ተቋም የተለያየ እንትን ሊኖረው ይችላል። ስቴፕ ወይም በተኖች ሊለያዩ ይችላሉ። ሚኒንጋቸው ኦር ሲምቦሊካሊ እዚህ ጋር ሪፕሬዘንት የተደረገው አንዳንዱ ሴፍ ካለው በኋላ ኦልሬዲ ሰሚት እንዳደረገ እንደተደረገ አድርጎ ሊያስበው ይችላል። አንዳንዱ ደግሞ ሰሚት ይለዋል። ከሞላ ፎርሙ ከሞላ በኋላ የሪኩዌስት ፎርሙ ታይም ኦፍ ሰሚት ማለት አለበት። እንደ አሰራራችን ነው ማለት አሰራራችን ሲባል ፎርማቱ ወይም ፎርሙ የተዘጋጀው እንዴት ነው የሚለው ያው ዞሮ ዞሮ ስራው እስካሰራን ድረስ ችግር የለውም እንደሚጥመን አድርገን መስራት ስለምንችል ማለት ነው። ዋናው ሀሳብ ምንድን ነው? መጠየቅ የሚችለው በራሱ ወደ ዩዘር አካውንት ያለው ማይ ታይም ኦፍ ገብቶ ኒው ብሎ መጠየቅ ይችላል። ስለዚህ ታይም ኦፍ ታይፕ ዴት እና ዲስክሪፕሽን እነዚህ እያነበበ መሙላት ነው። ሌላ ሰው ከሆነ ደግሞ ያው ይሄ ዲስካርድ አደረግና ማኔጅመንት ከዛ ታይም ኦፍ ይገባል። ከዛ በኋላ ኒው ከዛ ለማን ነው እዚህ ጋር ስለዚህ ለሚወስን እዚህ ጋር ምን ፈርጥልታለን? አንፔድ ታይም ኦፍ ከዛ ከዚህ እስከዚህ ሃፍ ዴይ ማለት ሞርኒንግ 4 ሰዓት። ስለዚህ ሃፍ ዴይ ማለት የስራ ሰዓት 8 ሰዓት አይደለ? ጠዋት 4 ከሰዓት 4 ጠቅላላ 8። ስለዚህ ሃፍ ዴይ የኛው አፍተርን ካለው ተመሳሳይ። ስፔሲፊክ ታይም ከሆነ ከሃፍ ዴይ በታች ከሆነ ያው ስፔሲፊክ ታይም ይሆናል በአወር ማለት ነው። ስለዚህ መነሻ እዚህ ጋር ሰጠዋለን። ምሳሌ 3 እስከ 4 ይሄ ፒኤም ነው ያራራል። አያችሁ ከዚህ እስከዚህ ቀይ አወራቢ ልክ አይደለም። ምክንያቱም መነሻው ልክ ስላልሆነ ኦኬ ምርጫ አለው እዚህ ጋር ድሮፕ ዳውን አለ። ስለዚህ ይሄ ክሊክ ስታደርጉ ይሄ ለምሳሌ 300 እስከ 5
ይሄ ስለዚህ በዚህ አማካኝነት ከ4 ሰዓት እስከ 5 ሰዓት ሴቭ አድርገን መሙላት እንችላለን ማለት ነው። ስለዚህ አፕሮቭ ሲደረግ ያው አፕሮቭ ተደርጓል። ከዚህ እስከዚህ 1 ሰዓት ማለት ነው። ከ10 እስከ 11 ማለት 1 ሰዓት። በዚህ አማካኝነት ስራችን መስራት እንችላለን። በዚህ ወይ ያው ኦዱን ፕራክቲስ ማድረግ ትችላላችሁ፣ ቢዝነሳችሁን ማሳደግ ትችላላችሁ። ቀጣይ ሌሎችንም የኤችአር ሞጁሎች የፋይናንስ ሞጁሎችን የተለያዩ እናያለን ስቴፕ ባይ ስቴፕ። ስለዚህ ለዛሬ እዚህ አቁመናል። ጊዜያችሁ ሰውታችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። መልካም አዳር።